God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬ የሚያረካው ከወንጌሉ ይፈልቃል ስበኩ ይልቃል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች እንዴት ናችሁ? ሳምንቱ እንዴት አለፈ? የፍኖተ ካቶሊክ ነው። የጥቅምት 22 ቀን የዕለተ ቅዳሜ የፍኖተ ካቶሊክ ፕሮግራማችን ወደ እናንተ ሊደርስ ጅማሮን አድርጓል። በፍኖተ ካቶሊክ በተለያዩ የሶሻል ሚዲያ አማራጮች ስለምትከታተሉን ከልብ እናመሰግናለን። በተለያዩ ቦታዎች ላይ ሆናችሁ በስራ በጉዞ እንዲሁም በተለያዩ ቦታዎች ላይ ሆናችሁ ፍኖተ ካቶሊክን ስለምትከታተሉ ከልብ እናመሰግናለን። ፍኖተ ካቶሊክ የዛሬ የመዝሙር ግብዣችን የምንጀምረው ቆይት ካሉ ከማርያም ከተሰሩ ሁኚ ንግሥት መዝሙር ተግባብዘን መለሳለን። የማርያም ወር በፈረንጆች በዚህኛው ሳምንት የምንጨርስ ይሆናል። ምክንያቱም አዲስ ወር ስለምንጀምር ሁኚ ንግሥትን ተከታትለን ተመልሰን ስንገናኝ ፍኖተ ካቶሊክ በዜና ሰዓታችን ቆይታችን የሚቀጥል
ንግሥት በቤታችን በጣም ደስ ከሚሉ ቆይት ካሉ ከተሰሩ መዝሙሮች መካከል ተገባብዘን ተመልሰን ተገናኘን። ፍኖተ ካቶሊካችን ከመሸጋገር መልስ በኋላ ስንመለስ በዜና ሰዓታችን ቆይታ የምናደርግ ይሆናል። ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተበታተነ ዓለም ውስጥ ፍትህና እምነትን ለማሳደግ አስተምረዋል። በጥቅምት 18 2018 የወጣው አዲሱ የተስፋ ካርታዎች መሳል በሚል ጭብጥ ዙሪያ በላቲን ቋንቋ ግራፌሲየም ኤዱኬሽንስ የተሰኘው ሐዋርያዊ መልእክት የስምምነት አዋጅ የጸደቀበት 60ኛ ዓመት መታሰቢያ ይከበራል። በላቲን ቋንቋ ግራፌሲየም ኤዱኬሽን በማለት ቃል በቃል የትምህርት እጅግ አሳሳቢ ጠቀሜታን ማለት ሲሆን የቫቲካን ጉባኤ መግለጫ ርዕስ ነው። ትምህርት የእያንዳንዱ ሰው መብት መሆኑን ያረጋግጣል። እንዲሁም ቤተሰብ እንደ መጀመሪያና መሰረታዊ የህይወት ትምህርት ቤት አድርጎ ይቆጥረዋል። በተጨማሪ መግለጫዎች ትምህርት አንድ ሰው እግዚአብሔርን የመጨረሻ ግብ አድርጎ እንዲቆጥር እና በማህበረሰቡ ጥቅም ላይ እንዲሳተፍ በማድረግ የተቀናጀ እድገት ላይ ማነጣጠር እንዳለበት አጽንኦት ይሰጣል። በዚህም ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰነዱን ራዕይ እንደገና አረጋግጠው በአሁኑ ጊዜ ላሉ ተግዳሮቶች ተግባራዊ የፍትሃዊ አሳሳቢ አድርገው ያቀርባሉ። አሁን የመሰረታዊ ትምህርት የማግኘት እጦት ያለባቸው በሚሊዮን የሚቆጠሩ ህፃናትና በጦርነት በስደት በኢኩሎታዊ አለመመጣጠንና በድህነት ምክንያት ስለሚከሰቱ የትምህርት ቀውሶች በማሰላሰል ስለ ርዕሰ ሊቃነ ጳጳሳቱ የካቶሊክ ትምህርት ቤት ተቋማት ለእነዚህ ተግዳሮቶች ዛሬም እንዴት ምላሽ መስጠት እንደሚችሉ ጠይቀዋል። በጥቅምት 17 ቀን 2018 የተፈረመውና የግራፌሲየም ኤዱኬሽን አዲሱ የተስፋ ካርታዎችን ለመሳል በማሰብ ባቀረቡት ሐዋርያዊ መልእክታቸው ላይ የግራፌሲየም ኤዱኬሽን ግንዛቤ በዛሬው የተበታተነና ዲጂታል በሆነ አካባቢ ውስጥ ጠቀሜታ ሆነው እንደሚቀጥሉ ጠቅሰዋል። የትምህርቱ ማህበረሰቦችን ድልድዮችን እንዲገነቡና በፈጠራዎች የሲቪክ እና የሙያ ምስረታ እንዲሰጡ ማነሳሳታቸውን ቀጥለዋል። ይህም አቅጣጫ በቅድሚያ የቫቲካን ሁለተኛ ጉባኤ የተከተለውን ለቤተ ክርስቲያኗ መንፈሳዊና የትምህርት ሀብት የሆነውን የቀሩ በርካታ ስራዎችና ጸጋዎችን አስገኝቷል። ሐዋርያዊ መልእክቱም የትምህርት ማራኪነትን ቋሚ ቀመሮች ሳይሆን ለእያንዳንዱ ዕድሜ ፍላጎቶች ሕያው ምላሾችን መሆናቸውን አጽንኦት ይሰጣል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን ጸረ ሰማያዊነትን የማትቀበል መሆኑን አሳወቁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእኛ ዘመን የተሰኘው ሐዋርያዊ ሰነድ 60ኛ ዓመት መታሰቢያ በዓልን ምክንያት በማድረግ ያዘጋጁት ሳምንታዊ ጠቅላላ ትምህርተ ክርስቶስ አስተምሮ አቅርበዋል። በቅዱስ ጴጥሮስ አደባባይ ረቡዕ ጥቅምት 19 2018 ለተሰበሰቡት ምዕመናን፣ መንፈሳዊ ነጋዴያንና የአገር ጎብኚዎች ባቀረቡት አስተምሮ ቤተክርስቲያን ጸረ ሰማያዊነትን አትቀበልም ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዮሐንስ ወንጌል ምዕራፍ 4 ከቁጥር 21 እስከ 24 በሚገኘው ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እኛም ለምናውቀው እንሰግዳለን፣ መዳን ከአይሁድ ነውና። ነገር ግን በእውነት የሚሰግድ ለአብ በመንፈስ በእውነት የሚሰገድበት ጊዜ ይመጣል። ይኸውም አሁን ነው። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱትን በመንፈስና በእውነት ሊሰግዱ ይገባል። ከዮሐንስ ወንጌል ምዕራፍ 4 የተወሰደ ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባቀረቡት የጠቅላላ ትምህርተ ክርስቶስ ውድ እህቶቼና ወንድሞቼ፣ መንፈሳዊ ነጋዴያንና የልዩ ልዩ ሃይማኖቶች ተወካዮችን በሃይማኖቶች መካከል የሚደረግ የጋራ ውይይትን በሚመለከት በዛሬው ጠቅላላ ትምህርተ ክርስቶስ አስተምሮዬ ውስጥ የጌታችን የኢየሱስ ክርስቶስ ለሳምራዊቷ ሴት የተናገረውን ቃል ያሰንስኖ ዋና ማዕከል አድርጌ እፈልጋለሁ። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱ ይገባል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24። በቅዱስ ወንጌል ውስጥ ይህ ግንኙነት በሃይማኖቶች መካከል የሚደረገውን የእውነተኛ ውይይት ፍሬ ነገርን ያመለክታል። ሰዎች በቅንነት በትኩረት በማዳመጥና በጋራ በማሳደግ እርስ በርስ ለመወያየት ዝግጅት መሆኑን ያመለክታል።
ይህም ውይይት ከከፍተኛ ፍላጎት የሚመነጭ ውይይት ነው። እግዚአብሔር ለሰው ልጅ ልብ ያለው ጥማትና ሰው ለእግዚአብሔር ያለውን ጥማት ማለት ነው። ኢየሱስ ክርስቶስ በሲካር ጉድጓድ አጠገብ ከሰማርያዊቷ ሴት ጋር በመገናኘቱ የባህል፣ የጾታና የሃይማኖት እንቅፋቶችን ያሸንፋል። ሳምራዊቷ ሴት ወደ አዲስ የአምልኮ ግንዛቤን ይጋብዛል። ይህም ግንኙነት በተራራማው ቦታ ወይም በኢየሩሳሌም ብቻ የተወሰነ አይደለም፣ ነገር ግን በመንፈስና በእውነት እውን የሆነ ግንኙነት ነው። ኢየሱስ ክርስቶስ ከሰማርያዊቷ ሴት ጋር በመገናኘቱ በሃይማኖቶች መካከል የሚደረግ ውይይት እና አካል ይሆናል። የእግዚአብሔርን መገኘት ማወቅ ከሁሉ በላይ እርሱን በአክብሮት እና በትህትና እንድንፈልግ ይጋብዘናል። ከ60 ዓመታት በፊት ማለትም ጥቅምት 28 1958 ዓ.ም የሁለተኛው ቫቲካን ጉባኤ የእኛ ዘመን የተሰኘ ሐዋርያ ሰነድ ይፋ ባደረጉበት ወቅት አዲስ ርዕስ የመገኘት የመክበርና የመንፈሳዊ መስተናግዶ አዲስ አድማስን ከፍቷል። ይህ ብሩህ የሰነድ የሌሎች ሃይማኖቶችን ተከታዮች እንደ ባዕድ ሳይሆን እንደ የጉዞ አጋሮች በእውነት መንገድ ላይ እንድንገናኝ ያስተምረናል። የጋራ ስብዕናችን የሚያረጋግጡ ልዩነቶችን በማክበር በእያንዳንዱ ቅን ሃይማኖታዊ ፍለጋ ላይ ሁሉንም ፍጥረታት የሚያቅፍ አንድ መለኮታዊ ምስጢር ነጸብራቅ መለየት አለብን። በተለይ የእኛ ዘመን የተሰኘው ሐዋርያዊ ሰነድ የመጀመሪያ ትኩረት ወደ አይሁዳውያን ዓለም እንደነበር መዘንጋት የለብንም። ይህም ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ 23ኛ የመጀመሪያን ግንኙነት እንደገና ለመመስረት በማሰባቸው ነበር። በቤተ ክርስቲያን ታሪክ ውስጥ ለመጀመሪያ ጊዜ ስለ አይሁድ የክርስትና ስሮችን የሚገልጽ አስተምሮ መጻፍ ነበረባቸው። ይህም በመጽሐፍ ቅዱስና በስነ መለኮት ደረጃ ሊዘነጋ የማይገነባው ነጥብ የያዘ ነው። የአዲስ ኪዳን ሰዎችን ከአብርሃም ዘር ጋር በመንፈሳዊ መንገድ የሚያስተሳስር ነው። ስለዚህ ኢየሱስ ክርስቶስ የመሰረታት ቤተ ክርስቲያን በእግዚአብሔር የማዳን እቅድ መሰረቷ በእምነቷ ጅማሬና ምርጫ አስቀድሞ በፓትርያርኮች በሙሴና በነቢያት መካከል የምትገኝ መሆኗን ትገነዘባለች። የኛ ዘመን ሐዋርያዊ ሰነድ ቁጥር 4 በዚህ መንገድ ቤተ ክርስቲያን ከአይሁዶች ጋር በምትጋራውና በፖለቲካዊ ምክንያቶች ሳይሆን በወንጌል በመንፈስ ፍቅር በምትንቀሳቀሰው የትውልድ ሀገር ስታስብ በማንኛውም ጊዜ በማንኛውም አይሁዳዊ ሰው ላይ የተሰነዘረውን ጥላቻ፣ ስደትና ጸረ ሰማያዊነትን ትቃወማለች። ከዚህ ጀምሮ ሁሉም የቀድሞ ርዕሰ ሊቃነ ጳጳሳት ጸረ ሰማያዊነትን በግልጽ ቃል አውግዘዋል። ስለዚህ እኔም ቤተክርስቲያን ጸረ ሰማያዊነትን እንደማትታገስና በወንጌል በራሱ የምትዋጋው መሆኑን አረጋግጣለሁ። ዛሬም በዚህ 60 ዓመታት ውስጥ በአይሁድና በካቶሊክ እምነቶች መካከል በተካሄደው ውይይት የተገኘውን ሙሉ በአመስጋኝነት መመልከት እንችላለን። ይህም የሆነው በሰው ጥረት ብቻ ሳይሆን በክርስቲያናዊ እምነት መሰረት ራሱ የውይይት ምንጭ በሆነው በእግዚአብሔር እርዳታ ነው። በዚህ ዘመን የተሳሳቱ ግንዛቤዎችን፣ ችግሮችን እና ግጭቶችን መኖራቸውን መካድ አንችልም። ነገር ግን እነዚህን ችግሮች ውይይቶች እንዳይቀጥል አውግደውት አያውቁም። ዛሬም ቢሆን በተለያዩ እስካሁን ድረስ ብዙ ስኬቶችን ባገኘንበት ወቅት አንዳንድ የፖለቲካዊ ሁኔታዎች እና ኢፍትሐዊነትን ከወዳጅነትን እንዲያግዱ መፍቀድ የለብንም። የኛ ዘመን የተሰኘው ሐዋርያዊ ሰነድ መንፈስ ለቤተ ክርስቲያን ብርሃን መሆኑን ቀጥሏል። የሁሉም ሃይማኖቶች ለሁሉም ሰው የሚያበራ የእውነት ብርሃን እንዳላቸው ቤተ ክርስቲያን ትገነዘባለች። ለሰው ልጆች ሕልውና ታላላቅ ምስጢሮች መልስ ሊፈልጉ እንደሚችሉ ትገነዘባለች። ስለዚህ ውይይቱ በፍጹም ምዕራዊ ብቻ ሳይሆን ጥልቅ መንፈሳዊ ጥረትን መሆን አለበት። ሐዋርያዊ ሰነድ የካቶሊክ እምነት ተከታዮች በሙሉ ጳጳሳዊ እና ካህናት፣ ገዳማውያን እና ገዳማዊያት እንዲሁም ምዕመናን በሙሉ ከሌሎች ሃይማኖት ተከታዮች ጋር በቅንነት በመወያየትና በመተባበር በባህላቸው ውስጥ ያለውን መልካም እውነትና ቅዱስ የሆነውን ሁሉ እንዲያውቁና እንዲያስተዋውቁ ተጋብዟል። ይህም ዛሬ ሰዎች እንቅስቃሴ በሚያደርጉባቸው ሁሉ ከተሞች በመንፈሳዊና ባህላዊ ልዩነቶች ውስጥ እርስ በርስ እንዲገናኙና በወንድማማችነት አብረው እንዲኖሩ በተጠሩበት ወቅት እጅግ አስፈላጊ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሳምንታዊ ጠቅላላ ትምህርተ ክርስቶስ አስተምሯቸውን አድርገዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቱርክና በሊባኖስ የሚያደርጉትን ጉብኝት አርማና መሪ ቃል ይፋ ሆነ። የቅድስት መንበር ጋዜጣዊ መግለጫ ጽሕፈት ቤት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቱርክና ሊባኖስ ከህዳር 18 እስከ 23 2018 ዓ.ም ድረስ የሚያደርጉትን ሐዋርያዊ ጉብኝት አርማቸውና መሪ ቃላትን ሰኞ ጥቅምት 17 2018 ይፋ አድርገዋል። የቅድስት መንበር መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቱርክና በሊባኖስ የሚያደርጉትን ሐዋርያዊ ጉብኝት አርማቸውና መሪ ቃል ይፋ አድርጓል። ይህም ከህዳር 18 እስከ 21 የሊባኖስ ጉብኝታቸው እንዲሁም ከህዳር 21 እስከ 23 2018 ዓ.ም መሆኑን አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድሚያ ወደ ቱርክ በመጓዝ የኒቂያ ጉባኤ የ1700ኛ ዓመት መታሰቢያ በዓል በማክበር በዋና ከተማው አንካራ፣ ኢስታንቡል እና ጥንታዊ የኒቂያ ዛሬም ኢዝኒክ ተብላ የምትጠራን ከተማን እንደሚጎበኙ ታውቋል። የቱርክ ሐዋርያዊ ጉብኝት አርማ በእውነት ይህንን አስፈላጊ መታሰቢያ በዓልን በሚያንጸባርቅ ሲሆን የሁለቱ አገራትን ማለትም የእስያና የአውሮፓ ግንኙነትን የሚወክልና የኢየሱስ ክርስቶስን በእግዚአብሔርና በሰው ልጅ መካከል እንደ ድልድይ ማገልገሉን የሚያመለክት ክብ ያለው እንደሆነም ተመልክቷል። በድልድይ ስር የሚታዩ ሞገዶችን የጥምቀት ውሃን እና የኢዝኒክ ሐይቅን ያመለክታል ሲል የቅድስት መንበር መግለጫ አስታውቋል። አርማው በስተቀኝ የ2025 የኢዮቤልዩ መስቀል የሚታይበት ሲሆን በላይኛው ግራ በኩል የሚታየው 3 የተላለፉ ቀለበቶች የቅድስት ሥላሴን የሚወክሉ መሆናቸው ተገልጿል። ይህ አርማ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት የሚለውን የሐዋርያዊ ጉዞ መሪ ቃል የሚያንጸባርቅና የቅዱስ ጳውሎስ ለኤፌሶን ሰዎች ከጻፈው መልእክት ምዕራፍ 4 ቁጥር 5 የተወሰደ መሆኑ ታውቋል። የእግዚአብሔር አንድነት የሚያመለክትበት ክብ ምስል ድልድይ የሰዎችን አንድ የሚያደርግ አንድ እምነትና ሞገዳቸውን ከመግለጽ በተጨማሪ ለእግዚአብሔር ልጆች አዲስ ሕይወት የሚሰጥ ጥምቀትን የሚያመለክት ሲል የቅድስት መንበር መግለጫ አያይዞም ይህ በምስራቅና በምዕራብ ዓለም መካከል ወንድማማችነትና ውይይነትን የሚያሳድግነት የሚጋብዝ ነው ብለዋል። የቱርክ ጉብኝታቸውም አርማና መሪ ቃል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቱርክ የሚያደርጉት ሐዋርያዊ ጉብኝት ቀጥሎ ወደ ሊባኖስ የሚያደርጉት ሲሆን እዚያም ዋና ከተማ ቤይሩት ከሚያገኟት በኋላም የአናስና የሂራስ የቢርኬርክ እና የጃልኤድ ዲብ ከተሞችን እንደሚጎበኙ ታውቋል። የሊባኖስ ሐዋርያዊ ጉብኝት አርማ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀኝ እጃቸውን ለቡራኪ ማንሳታቸውን ሰላምን የሚያመለክት የርግብ ምስል፣ የዝግባ ዛፍ እና የሊባኖስ የእምነትና የሃይማኖቶች መስማማትን የሚወክል ጥልቅ ታሪክን ያሳያል። በምስሉም በስተቀኝ በኩል የሚታየው መስቀል የ2025 ዓ.ም የኢዮቤልዩ አርማን የተወሰደ ሲሆን ይህም በኢየሱስ ክርስቶስ ላይ ባለ እምነት ላይ የተመሰረተ ጽኑ ተስፋን የሚያመለክት እንደሆነ ታውቋል። ጥልቅ ሰማያዊ፣ ለስላሳ ሮዝ፣ አረንጓዴና ቀላል ሰማያዊ ቀለሞችን ጸጥታን የሚገልጹ ሲሆኑ ከነጭ ቀለም ጋር ተዋህደው የሊባኖስ የሰላም ናፍቆትን ያንጸባርቃሉ ሲሉ የቅድስት መንበር መግለጫን አያይዞም ከማቴዎስ ወንጌል ምዕራፍ 5 ቁጥር 9 የተወሰደና ሰላምን የሚያወርዱ ብፁዓን ናቸው የሚለውን መሪ ጥቅስ ቅዱስነታቸው በሊባኖስ የሚያደርጉት ሐዋርያዊ ጉብኝት ዋና መልእክት የያዘ ሲሆን ይህም የሊባኖስ ሕዝብ ለማጽናናትና በሁሉ ማህበረሰቦች መልካም ውይይት፣ እርቅንና ስምምነትን ለማበረታታት ያለመ ነው ሲል መግለጫው አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም ቅዱስ ነው፣ ጦርነት ደግሞ ክፉ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ካለሲዮን በሚገኘው የሳንት ጂዲዮ ዓመታዊ የሰላም ስብሰባ ላይ ከተለያዩ የሃይማኖት መሪዎች ጋር ተገናኝተው የተነጋገሩ ሲሆን ጦርነት እንዲቆም፣ ለእርቅና ለጸሎት አዲስ ቁርጠኝነት እንዲደረግ ጥሪ አቅርበዋል። በሳንት ጂዲዮ ማህበረሰብ የተዘጋጀው ዓለም አቀፍ የሰላም ስብሰባ ሃይማኖቶችና ባህሎችን በውይይት መዝጊያ ላይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 18
18 በምሽት በሮም ኮሎሲየም የዓለም የተለያዩ ሃይማኖቶች ተቋማት መሪዎች ለሰላም ለጸሎት ዝግጅት ላይ ነበሩ። ቅዱስነታቸው ይህንን የተናገሩት በክርስቲያን፣ በአይሁድ፣ በሙስሊም፣ በቡዲስት፣ በሂንዱ እና በሌሎች ሃይማኖቶች ተቋማት ተወካዮች ፊት ባቀረቡት ንግግር ርዕሰ ሊቃነ ጳጳሱ በሁሉም ህዝቦች መካከል የእርቅ ውይይትና የወንድማማችነት ጥሪን አቅርበዋል። እንደተለያዩ ሃይማኖታዊ ወጎች መሰረት ለሰላም ይጸለያልና ርዕሰ ሊቃነ ጳጳሳት ሊዮ አሁንም የእርቅ መልእክቶችን ለማወጅ ተሰብስበናል። ግጭቶችን በሁሉም የህይወት ክፍሎች ይገኛሉ። ነገር ግን ጦርነት እነሱን ለመቋቋም ወይም መፍትሄ ለማግኘት ምንም እገዛ የለውም። ሰላም የማይቋርጥ የእርቅ ጉዞ ነው ሲሉ መነገራቸውም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነትና በመፈናቀል በመበታተን ዓለም ውስጥ የአንድነት አጣዳፊ አስፈላጊነትን በማስተጋባት የስልጣን አላግባብ መጠቀም፣ የኃይል መግለጫዎችና ለህግ የበላይነት ግዴለሽነት አውግዘዋል እና እውነተኛና ጤናማ የእርቅ ዘመን እንዲመጣም ጥሪ አቅርበዋል። ጦርነት በቃ ልንል ይገባል ሲሉ በአጽንኦት የተናገሩት ቅዱስነታቸው በሞት በመጥፋትና በግዞት ምክንያት በሚያደርሰው ስቃይ ሁሉ ዛሬም እዚህ ተሰብስበን ለሰላም ያለን ጽኑ ፍላጎት ብቻ ሳይሆን ጸሎትን ለእርቅ ኃይለኛ ኃይል መሆኑ ያለን እምነት ጭምር እንገልጻለን ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ሃይማኖት አላግባብ መጠቀምን በተመለከተ ጸሎት ሳያደርጉ የሃይማኖትን የሚከተሉ ሰዎች እስከ መገደል ድረስ አላግባብ የመጠቀም አደጋ አለባቸው ሲሉ አስጠንቅቀዋል። እውነተኛ የጸሎት የልብ መክፈቻ ነው ብለዋል። የታሪክን መንገድ የሚቀይርና የአምልኮ ቦታዎችን ወደ መገናኛ ድንኳኖች፣ የእርቅ መቅደሶችና የሰላም ምሽጎች የሚቀይር እንቅስቃሴ ነው ብለዋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። አሁን ደግሞ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን እናልፋለን። ለዛሬ እንግዲህ በያዝነው ሳምንት የጥቅምት ኦክቶበር ወርን ጨረስን። አሁን ወደ ኖቬምበር ወር ገብተናል። እስኪ የጥቅምት ወርን በካቶሊክ ቤተክርስቲያን እንመልከት። በዚህ ወር እንግዲህ ሁለት አበይት ትልልቅ ነገሮች አሉ። ከነዚህም ውስጥ ይህ ወር የእመቤታችን ማርያም የመቁጠሪያ ወር ነው እና የመቁጠሪያ እመቤታችንን በዓል በዚህ ወር ውስጥ የሚከበር ነው። በሁለተኛው ደግሞ የዓለም የተልእኮ ቀንም እንዲሁ በዚህ ወር ነው የሚከበረው። በዚህ ወር እንግዲህ በጣም ትልልቅ ቅዱሳን በዚህ ወር ነው ክብረ በዓላቸውን የምናደርገው እና ከነዛም ቅዱሶች መካከል ቅዱስ ፍራንሲስ፣ ብፁዕ ካርሎ አኩቲስ የመቁጠሪያ እመቤት፣ እንዲሁም ወንጌላዊ ቅዱስ ሉቃስ፣ ቅዱስ ማርገሪት፣ ቅዱስ ቴሬዛ አቬላ፣ ቅዱስ ጆን ፖል ሁለተኛ ጠባቂ መልአክ፣ ቅድስት ፋውስቲና፣ ቅዱስ ዲኒየስ እንዲሁም ቅዱስ ቴሬዛ ሌክሲስ እንዲሁም ቅዱስ ጀራርድ እንዲሁም ቅዱስ ይሁዳና ታዲዮስ እንዲሁም ቅዱስ ጳውሎስ የመስቀሉ እንዲሁም እንግዲህ የመጨረሻ አካባቢ ላይ ደግሞ የቅዱሳን በዓል ምንም እንኳን ኖቬምበር ላይ ቢሆን በእኛ በኢትዮጵያን ጥቅምት ወር ላይ የሚከበር ነው። እሱም የሙታን ሁሉ መታሰቢያም በዚሁ የጥቅምት የሚደረጉ ነው። ስለዚህ ጥቅምት በብዙ በካቶሊክ ቤተክርስቲያን ተወዳጁ ወር ነው ማለት እንችላለን። ምክንያቱም ትልልቅ ቅዱሳን በዚህ ወር ነው እሁድ የተልእኮ ሚሽን ሰንደይ የሚከበረው በዚህ ነው። ስለዚህ የጥቅምት ወርን በካቶሊክ ቤተክርስቲያን ያለውን እንዴት አይመለከትም? ከመሻገር መልት በኋላ ስንመለስ ፍኖተ ካቶሊክ ላይ የጥቅምት 22 ቀን ለቅዳሜ 2018 የፍኖተ ካቶሊክ ፕሮግራማችን ይህን ይመስል ነበር። የፍኖተ ካቶሊክን በተለያዩ ቦታዎች ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። ሳምንት በፍኖተ ካቶሊክ በተለያዩ መሰናዶች ወደ እናንተ የምንደርስ ይሆናል። እስከ ሳምንት መልካም ሁሉ እንመኝላችኋለን።
God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል